ተመልካቾቻችን ሰሞነኛ መሰናዷችን ተጀምሯል። የምንገኘው በታላቁ የኢትዮጵያ ብሔራዊ ቲያትር እንገኛለን። 12 እንግዶች የተሰኘ አዲስ ቲያትር ለሕዝብ ይፋ ሆኗል። ይህን ቲያትር የልምምድ ሂደቱ ምን ይመስላል የሚለውን ከተዋናዮች ጋር፣ ከደራሲዎች ጋር እንዲሁም ከተርጓሚዎች ጋር ቆይታ እናደርጋለን። አብራችሁ ቆዩ። አባላት በህግና በመመሪያው መሰረት አብላጫ ድምጽ የሚባል 12-0 እስኪሆን ድረስ ክርክራችንን እንቀጥላለን። ቆይ እኔ የምልህ ምክንያታዊ ጥርጣሬ ምንም ነገር የለም ብለህ ነው የምትለው? አዎ ምንም ነገር የለም። ጆሮዬ ነው ወይስ ምክንያታዊ ጥርጣሬ አልገባህም? ምን ማለት ነው? አልገባህም ማለት ምን ማለት ነው? እስኪ ጠይቀው። ቆይ እንደዚህ ለመናገር ምን ያለ ይመስላል? ማን ስለሆንክ ነው? ይሄ ሰውዬ እንዴት እንደወደዳችሁት አልገባኝም። 12 እንግዶች ያው ትርጉም ስራ በጣም ተወዳጅና ክላሲካል ፕሌይ የአሜሪካ ክላሲካል ፕሌይ ተብሎ ከሚጠቀሱ ውስጥ አንዱ ነው። 12 አንግሪ ማን ይባላል። ትክክለኛ ርዕሱ ኦሪጂናል ርዕሱ በእንግሊዝኛ ርዕሱ 12 አንግሪ ማን የቴሌቪዥን መጀመሪያ ሲሰራ ለቴሌቪዥን ተብሎ በ1954 የተሰራ ነው። ከዛ በኋላ በአሜሪካ ውስጥ 5 አይነት ፕሮዳክሽኖች ተሰርተዋል። በ57 ተሰርተዋል፣ በ97 ተሰርተዋል፣ በ2022 የሙዚካል ቲያትር ቅርጽ ተሰጥቶት የተሰራ የአሜሪካ የስቴጅ የቴሌቪዥንና የፊልም ታሪክ ነው። የተሻለ ሀሳብ እስካላቸው ድረስ ሀሳባቸውን ብንሰማው መልካም ይመስለኛል። እኛም ማናቀው እሳቸው የሚያውቁት ነገር ሊኖር ይችላል። ሁላችንም እኮ ፍጹም አይደለም። ከአሜሪካው ውጪ በበርካታ ሀገራት ውስጥ 12 አንግሪ ማን በሎካል ቋንቋዎች ተተርጉሞ ተሰርተዋል። በተለይም በራሻ ውስጥ ጃፓን፣ ጀርመን፣ ቡልጋሪያ፣ ስፔን፣ ለዛ ከኮሪያ፣ ኢንዲያን ያው በ4-5 ቋንቋ ተተርጉሟልና በተለያየ ሀገር ላይ በተለያየ ቋንቋ ብዙ ለመሰራት የበቃ የአሜሪካው ጸሐፊ ሬግናልድ ሮዝ አንዱ ተውኔቱ ነው ወይም አንዱ የድራማ ታሪኩ ነው። ይሄንን ነው ወደዚህ ያመጣነው። እንግዲህ እኔም ድሮ እንደዚህ አስብ ነበር። ግዴ ለምን እንለፈው? ኖ ይሄ መስመር ልክ አይደለም። እንደዚህ ብትመጣ አይደለም። መጀመሪያ መስመር ልክ አይደለም። እስኪ ግባ። እንዴት ነበር? አንደኛ እዚህ ጋር ግቡ ጋር አንተ ቀስ ብለህ ወደዚህ መምጣት። ምክንያቱም ቆመን ነው የምታያቸው። ያቺን ይልካል እነሱ ግን ይያያዙ አይደል? እንደው የነበረው ሂደት ምን ይመስል ነበር? 12 እንግዶች ቲያትርን ተዋናያንን መምረጥ ሊሆን ይችላል። ዝግጅቱን አጠቃላይ ሂደቱ ምን ይመስል ነበር? እንግዲህ 12 እንግዶች እንዳየሹ 12ቱም ወንዶች ናቸው። እነሱን በተለያየ ስራ ላይ ተሳትፈዋል። ጀማሪዎችም አሉበት፣ አንጋፎችም አሉበት። ካራክተሩ በሚፈልገው ገጸ ባህሪው በሚፈልገው ባህሪ አንፃር የተመረጡ ናቸው። የተለያየ ተውኔት ላይ እየሰሩ ተዋናያን በዲሲፕሊናቸው በጣም ጥሩ የሆኑትን መርጠን ነው ወደዚህ ስራ የገባ ነው። ለዛም ነው ስራው የልምምድ ጊዜው ለአንድ ወር ብቻ ነበር የነበረው። አዳርም ነበር የምንሰራው እና በጣም ቆንጆ ውጤታማ ነበረ። ይበቃል። ከዚህ በኋላ ሌላ ነገር እንትን አናፍቃለ በቃ ሁላችሁም ተቀምጡ። ኦኬ። ቲያትሩ በጣም ደስ የሚል ቲያትር ነው። ሞስት 12 ጁሪዎች ወይም ዳኞች ቁጭ ብለው በአንድ ግለሰብ ላይ ውሳኔ የሚሰጡበት ቲያትር ነው። እጅግ በጣም ደስ የሚል ቲያትር ነው። በተለይ ይሄ ስለ ፍትህ የአንድን ሰው ልጅ ዋጋ በደንብ አድርጎ የሚያሳይ ነው። ስለዚህ በጣም ደስ የሚል በፍላጎት በፍቅር የምንሰራው ቲያትር ነው። ደስ ብሎን የምንሰራው ቲያትር ነው። እኔ እዚህው ነው የተወለድኩት። እዚህው ጋር አባትህ እስከየት ነው የመጣው? እባክህ ስራ ላይ የነበረን ነገር በጣም ቆንጆ ነው። ምክንያቱም ቲያትር ስትሰሪ የስራው ሙድ አትሞስፌር በጣም ቆንጆ ካልሆነ ከባድ ነው። ዋናውም ያዘጋጁ ስራ አንዱ እሱ ነውና ጥሩ መግባባት ነበሩ። በዛ ላይ ተዋናዮቼን ቀድሜ ስክሪፕቱን ሰጥቼ ምን ተሰማችሁ ብዬ ፊሊንጋቸውን እጠይቃለሁ። ካስት ሳልሰጣቸው ወደውናል ሲሉኝ ነው ወደ ስራ የምንገባው እንጂ ቀጥታ ካስት አድርጌ አልነበረምና ስለዚህ ጥሩ መግባባቶች ነበሩ። ምናልባትም ብዙ ያልመረመርናቸው ነገሮች ሳይኖሩ አይቀርም። ምናልባት ስትል ምን ለማለት ፈልገህ ነው? ምናልባት ስትል ምን ለማለት ፈልገህ?
እስካሁን ሁሉ ያወራነው ሁሉ ትተህ ይሄ ብቻው በቂ ይሄ ግን ያመረካል 12 እንግዶች ቲያትር ላይ ካስት ስትደረግ ምን አይነት ስሜት ተሰማህ? እንደው የሚሰማኝ ስሜት በጣም ለየት ያለ ስሜት ነው። በጣም ደስታ ነው ያለው። ያው ባጭር ቋንቋ ደስታ ተብሎ ነው የሚባለው፣ ግን ከዛ ደግሞ የዘለለ ልዩ ትርጉሞች አሉት። በተለይ ለሚሰራው ሰው ከአንደኛ ከረጅም ጊዜ በኋላ መሆኑ፣ ሁለተኛ ደግሞ ወደምትወጂው ቲያትር ቤት መምጣት። ኢትዮጵያ ብሔራዊ ቲያትር ስቴጅ በጣም ደስ የሚል ትርጉም አለው። በጣም ደስ የሚል ማለት ነው። የተሻለ ሀሳብ እስካላቸው ድረስ ንገረኝ ከስር ቶሎ እሳቸውን ብንሰማቸው መልካም ይመስለኛል። ከዛስ እኛም ማናውቀው እሳቸው የሚያውቁት ነገር ሊኖር ይችላል። የተሻለ ሀሳብ እስካላቸው ድረስ ለሌላው ስምምነት ነው ብንሰማቸው ጥሩ ነው። አግዙኝ አለው። ከዛ ቀጥሎ ያለው ዲያሎግ ደግሞ ሌላ ነው። ለሁሉም ነው የምታወራው። ስፔሻሊ የህግ ስርዓት ላይ ምናምን ነው እና የሚያነሳዋቸው ሀሳቦች ሞር ከኛ ህብረተሰብ ጋራ ከተመልካቾቻችን ጋራ በደንብ ይገናኛል የሚል እምነት አለኝ። ልክ ራሄል ካስት አድርጋኝ ስክሪፕቱን ከሰጠችኝ በኋላ ሳየው በደንብ ነው ደስ ያለኝና በጣም ነው የወደድኩት። ካራክተሩ ዝቅተኛ ማህበረሰብ ውስጥ የሚኖር ተደባዳቢ እና የሚባሉ ሰፈር ውስጥ ያደገ ካራክተር እኔም በአጋጣሚ ተክለ ሃይማኖት አካባቢ ነው ተወልጄ ያደግኩትና ከሰፈሪ ጋር የሚመሳሰል አይነት ታሪክ ነው ያለው እና ዋናው ደግሞ የተሰባሰብንበት የ12ቱ እንግዶች ዋናው ታሪክ እንደዚህ አይነት ሰፈር ያደገ ልጅ ነውና ከሱ ጋር ተገናኘልኝ። በጣም አሪፍ ነው የሆነልኝ ለኔ። ስለዚህ የምታውቀውን ነገር ነው ማለት ነው። እንደው ያንተ ገጸ ባህሪ የማን ነበረ? እንዴት አገኘው ገጸ ባህሪው? እኔ የምጫወተው ገጸ ባህሪ የሁለት ካራክተሮች ደብል ካስት ሆኜ ነው የምጫወተው። ግን በዋናነት የምጫወተው ካራክተር የማስታወቂያ ባለሙያ ነው። የማስታወቂያ ባለሙያ ስለሆነ ደግሞ ራሱን ከፍ አድርጎ የሚያይ ትንሽ በእኛ ቋንቋ ጉረኛ ነው አይነት ሰው ነው። ከፍታ ላይ ያለ ሰው ነው። ብዙ ስራዎች ሰርቻለሁ ብሎ የሚያምን ነው። እንደኔ አይነት ባለ እውቀት የለም ምናምን ብሎ የሚኮፈስ አይነት ካራክተር ነው። እስኪ 12ቱ እንግዶችን ወደ ኢትዮጵያ አምጥቶ ለመስራት ለመተርጎም ምን ያክል ጊዜ ጨርሰው? እንግዲህ ርቀቱ ስናስብ ጊዜ ወቅቱ ስላልሽ እነዚህ ፊልሞች ደጋግሜ ያየሁበት ምክንያቱም ሲሰማኝ ፊል ሳረግ ካራክተሮቹን ኢንተርናላይዝ ሳረግ አንዱ ካራክተር ከአንዱ ካራክተር ምን ሪፕሬዘንት ያደርጋል የትኛው ምን አይነት ሮል አለው እያንዳንዶቹ 12ቱም ገጸ ባህሪያት እንግዲህ ቶይል መንግሪ ለየት የሚያደርገው ምንድነው 12 ገጸ ባህሪያት አንድ ቦታ ላይ ነው። ብሬክ የለውም፣ ወጥቶ ይመጣ የለም፣ ሁሉም አንድ ስቴጅ ላይ ይመጡና ሶ ከመጀመሪያው እነዚህ 12ቱን ገጸ ባህሪያት እያንዳንዱን አይደንቲፋይ ማድረግ አለብሽ። ሶ ፕሌዩ አንዱ በጣም የሚያስገርመኝ ነገር 12 የተለያዩ ሰዎች ናቸው አንድ ቦታ ያሉት። ሶ እነዚህን የመለየት ሂደቱ መቼ ነው የመጣው? ከመተርጎምሽ በፊት ደጋግሞ ማየት፣ ስለሱ የተጻፉ ሪቪው ማድረግ። ሶ ይሄንንም ቆጥረውና እንግዲህ አንድ የዚህን ያህል ባልልሽም አንድ አመት ምናምን ድረስ የነካሁት ፈርስት ቨርዥን፣ ሰከንድ ቨርዥን፣ ሰርድ ቨርዥን ቲያትር ቤት መጥቶ እስኪሰራ ድረስ ደግሞ ሌላ ቨርዥን ሰርቻለሁና በዛ ሂደት ውስጥ ነው የተረጎምኩት። እንደው የትርጉም ስራዎች ላይ ብዙ ጊዜ የሌላ ሀገር ባህል ነው ብሎ ጀነራል አድርጎ የማሰብ ነገር አለና ብዙ ጊዜ የትርጉም ስራዎች ከኢትዮጵያ ባህል ጋር አስተሳስረን የሚሰራበት ሂደት አለና በዚህ ጉዳይ ላይ ምን አይነት አስተያየታለሽ? እንግዲህ የትርጉም ስራ ላይ ስንመጣ የሚይዘው ጭብጥ ነው ዋናው ወሳኝ ነገር፣ ዓለም አቀፋዊ ጭብጥ ነው አይደለ እንዴ? ይሄ አሁን ሂዩማኒቲ ላይ ነው። ሁሉም ላይ ሂዩማኒቲ አለ፣ ዓለም ላይ ፍቅር ሁሉም ላይ አለ፣ ጥላቻ ሁሉም ላይ አለ። የሚገዛን ሀሳቡ ነው፣ ይዘቱ ነው። ለዛ ነው ግን ያንን የምናቀርብበት መንገድ አንደኛ ያኛው እንግሊዘኛ ነው ወይ የተለያየ ቋንቋ ተተርጉሞ ተሰርቷል። በአማርኛ በራሳችን እሳቤ በራሳችን ሶፍትዌር በዩ ተጭኖልን የመጣው ማለት ነው።
አክተሮች የሚጫወቱት። አክተሮች ሲጫወቱ እንደ ውጭ ሀገር እንደ ሌላኛው ዓለም የራሳቸው የሆነ ቀለማት አላቸው አይደለ? እኛም አማርኛን ስናወራ ጀስቸራችን፣ ምናችን፣ ሙቭመንታችን የራሳችን ነው። ወደ ራሳችን የምናመጣው ነገር ማለት ነው። ይዘቱ ያው ኪነ ጥበብ ቋንቋ ነው አይደለ? አጠቃላይ ዓለምን የሚያገናኝ ነገር ነው። ምንድነው የለው ራሱን የቻለ የሆነ ድንበር ባውንድ የምታበጅለት ነገር አይደለም። ስለዚህ እነዚህ እሳቤዎች ሁሉም ጋር አሉ፣ ሁሉም የሰው ልጅ ጋር አሉ። ግን ወደኛ ስታመጪው አበላላችን፣ አነጋገራችን፣ አካሄዳችን ኢትዮጵያዊ ነን። ምንም የምናመጣው ነገር የለም። ይሄ ቲያትር ዓለም አቀፋዊ እውነቱና ይዘት የሆኑት ሀሳቦችን ያዙ። ስለዚህ ዓለም አቀፋዊ የሆነ ሀሳብ ወደዚህ ስቴጅ ስናመጣው ከኢትዮጵያ ሎካል ከኛ ሀሳብ ጋር የሚጋጭ እስካልሆነ ድረስ አንደኛ ለቲያትሩ እንደ ቅርጽ በጣም ትልቅ ነገር ነው። ኤክስፐሪመንታል የሚመስል የተለየ ቅርጽ ያለውን ነገር ይዞ መምጣት ዘን ከዛ ተነስተን ደግሞ የራሳችንን ይዞ መምጣት ጥሩ ነው። ሁለተኛ ነገር እንዳልኩሽ አንዳንድ ቲሞች ጭብጦች ወይም ሊተላለፉ የሚፈልጉ መልእክቶች ዓለም አቀፋዊ ከመሆናቸው የተነሳ ፍቅርን ጀርመንም ስሪው ሳውዲ አረቢያም ስሪው ሳውዝ ኮሪያ ማለት የምንገለጽበት የምናይበት የምናገርበት መንገድ ይለያል እንጂ ዩኒቨርሳል ነገር ነው። ልክ እንደዛ የ12 እንግዶች ሀሳብ ዩኒቨርሳል ነው። ነገርየው አጋጣሚ ነው። የሚገርመው ባዶ እግር የሶቅራጠስ ታሪክም ትርጉም ነው። አሁን ደግሞ በመታየት ላይ ያለው ቅዳሜ 11 ሰዓት ላይ ባቡሩ የተሰኘው ትርጉም ነው። እንደገና አሁን ደግሞ 12 እንግዶች ትርጉሞች ናቸው። 12 እንግዶች እንዳየሽው እሱም ትርጉም ነውና አጋጣሚ ነው። ሶስቱም ቲያትሮች በቲያትር ቤቱ ተገምግመው ያለፉ ናቸው። ሶስቱም ቲያትሮች ላይ ስናይ የሚያነሱት ሀሳብ እኔን ማርከውኛል ማለት ነው። ወድጃቸው ነው የሰራውትኝ። ተገምግመው ረጅም ዓመትም የቆዩ ናቸው ቲያትር ቤት ውስጥና አጋጣሚው ያው ወደ ትርጉም ስራ አዘጋጅነት ገብቻለሁ ማለት ነው። እኛ የተፈጠርነው ያደግነው በቤተሰብ በማህበረሰብ በሃይማኖት ተቋማት ምናምን የኢትዮጵያውያን የሆነ ውጤት ነው። የተለያዩ ኢትዮጵያውያን የራሳችን መስተጋብር ብለው የሚያስቧቸው የነሱ ውጤት ነው። ስለዚህ ግንጥል ብለን ሙሉ ለሙሉ ኮፒ እናርገን አንችልም፣ አይመጣልንም እንደራይታል ሶ መዝጋትም ጥሩ አይደለም። በጣም ደግሞ ሁሉንም ደግሞ ኮፒ ያደርጉ ማምጣትም ጥሩ አይደለም። ስለዚህ ከኛ ባህል ጋር እያስተሳሰር ነው የሚሰራው። yes እንደዛ ብዬ አስባለሁ። የመጀመሪያውን ግምገማ ለማስገምገም የነበረን ጊዜ አጭር ስለነበረ አዳር ሁሉ እየሰራን ነበረ እንለማመድ የነበረውና በአንድ ክፍል ውስጥ ማደሩ ማታ ተሰብስቦ አብሮ እራት መብላቱ ጠዋት ቁርስ መብላቱ ሻወር ለመውሰድ እንትን ማለቱ ምናምን የሆነ ህይወት የነበረው ነገር ነው። እንግዲህ በዛ ላይ እንደሌላው ቲያትር 4 ሰው 5 ሰው ምናምን ይሰራበት አይደለም 12 ወንዶች ነን ቲያትሩ ላይ ስንሰራ የነበረውና አዲስ ልጆች አሉ፣ በጣም ኤክስፒሪየንስ እና ልምድ ያላቸው አንጋፋ ሰዎች አሉ፣ እንደኔ መሀል ላይ ያሉ ሰዎች አሉና እነዛ ሁሉ ሰዎች ነው እንግዲህ ተደምረን አብረን ስንለማመድ የነበረው። አብረውን የነበሩ ሰዎች በጣም ትልቅ ኤክስፒሪየንስ ነው የሰጡ። እኔ አዲስ እና በጣም አሪፍ ልምድ የወሰድኩበት ቲያትር ነው። ቻሌንጅም ነበረው። የሚገርምሽ ማታ ላይም እያደረን ነበር የምንሰራው። መሀል ላይ መቆሙ ምናምን ተዋላዩ ላይ የመሰላቸት ምናምን ነገር ፈጥሮብን ነበር፣ ግን ስቲል እስካሁን አብረን ዘልቀናል። በጣም አሪፍ ነበር። ወደ ጉዳያችን እንግባ። እሺ፣ ተጨማሪ ሀሳብ ያለው ሰው አለ?
እንግዲህ መጋቢት 7 ይመረቃል የ12ቱ እንግዶች ቲያትርና ተለማምዳችሁ ደግሞ አሁን ደግሞ ወደ ተመልካችም ሊመጣ ነውና እንግዲህ ተመልካችስ እንዴት ለማቅረብ አስባችኋል? የእውነት ለመናገር የቲያትር ተመልካች በአሁኑ ሰዓት ላይ ካለው ነባራዊ እውነት አንፃር ብዙ አይደለም። መሀል ከተማ ላይ ያለውን ሰውም ራሱ አሁን መሀል ከተማ ላይ ማግኘት በጣም ከባድ ነው። ቲያትር አይቶ ሲመለስ ይመሽበታል፣ ርቀት ነው የሚገባው ምናምን ነገር። እነዚህ ሁሉ ምክንያቶች እንዳሉ እናውቃለን። ግን ደግሞ ቲያትር ያለ ተመልካች ምንም ነው። የግድ ሰው ያስፈልገዋል። ቲያትር በጣም ትልቅ ዋጋ አለው። ለኛ በተለይ ዋጋ አለው፣ ለኢትዮጵያውያን ዋጋ አለው። ስለዚህ የቲያትር ተመልካችን እንደመመለስም ጭምር እንዲህ አይነት በጣም ጠንካራ የሆኑ ፕሌዎችን ወደ መድረክ ማምጣት በጣም መታደል ነው። ሰው መጥቶ አይቶ የሚሰጠውን ነገር ለመስማት በጣም ብዙ ናፍቀናል። ተመልካቾቻችን ሰሞነኛ መሰናዷችን እንደቀጠለ ነው። ቀደም ሲል እንግዲህ 12ቱ እንግዶች ቲያትርን የልምምድ ሰዓታቸው ምን ይመስል እንደነበረ ከተዋናዮች ጋር እንዲሁም ከአዘጋጆች ጋር ቆይታ አድርገን ነበረ። ዛሬ ደግሞ ቲያትሩ የሚከፈትበት ነው፣ ለሕዝብ ይፋ የሚሆንበት ቀን ነውና እስኪ እንግዲህ ምን ይመስላል የሚለውን ደግሞ አብረን እንመለከታለን። ስንታየው ታዬ ይባላል። የቲያትር አዘጋጅ ፕሮዲውሰር ነኝ። እሺ እንግዲህ 12 እንግዶችን ቲያትር እንግዲህ ተመልክተናልና እንዴት አገኘው? ሰዎች ሁሉ ቢያዩት መጥተው ቢመለከቱት ብዬ ምጋብዘው ነው። ምክንያቱም በጭብጦ የተነሳ ማለት ነው። አገራችንን በተደጋጋሚ እንደምናየው የዚህ የሞብ ጀስቲስ የደቦ ፍርድ ላይ አተኩሮ የተሰራ ፕሌይ ስለሆነ እንደዚህ አይነት ሀሳቦች ሰዎች ባላየነው ባልሰማነው ጉዳይ ላይ ስለቸኮልን የሆነ ነገር ስለተሰማን ብለን የምንሰጠው ፍርድ በሰዎች ሕይወት ላይ የሚፈጥረውን ተጽዕኖ የሚያሳይ ነገር ነውና ከዚህ አንጻር ሰዎች መጥተው ቢያዩት የምለው ነው። በጣም ቆንጆ ነው። እሺ እንታወቅ ማለት ነው። አፎም ያባላል። እስኪ እንግዲህ 12 እንግዶች ቲያትርን ተመልክተሻልና እንዴት አየሽው? እንዴት አገኘሽው? በጣም አሪፍ ነበረ። ላይክ እኔ ቲያትር ቤት መጥቼ አላውቅም፣ የመጀመሪያዬ ነው እና ወሶ ግድ ደስ ይል ነበር። መልእክቱስ ምን ይመስል ነበር? ላይክ በትክክል ከተረዳሁት ፍትህ አሰጣጥን ሪፍሌክት ለማድረግ ነው እየሞከረ የነበረው እና ላይክ በጣም ደስ ይላል። ማለት ፍትህ ለሁሉም የሚገባል አይነት ኮንሰፕት ነው ያለው እና ደስ የሚለው በተለይ መጨረሻው አልጠበቅኩም ነበር በዛ ወይ ይሆናል ብዬ እና ደስ ይላል በጣም። በስማ በለው የሆነ ነገር አንቺ በህይወትሽ ስለቸኮልሽ ብለሽ ሰዎች ላይ የምታሳርፊው አሻራ በጣም ከባድ ነው። በጣም ተጽዕኖ ደግሞ ከትውልድ ወደ ትውልድ ነው የሚሄደው። ተውኔቱ ላይ እንደምናየው በአባትና በልጅ መካከል ያለ ታሪክ ነው። ገሏል አልገደለም የሚለው ነውና አንቺም እንዳየሽው መጀመሪያ ላይ ያሉት 12ቱ ሰዎች ከአንድ ሰው ውጪ 11ዱ ካለምንም በቂ ምክንያት ሌላ ነገር ስላስቸኮላቸው ብቻ ሲፈርዱበት ነው የምታየውና እኛ ስንቶቻችን እንደዚህ አይነት ነገሮች ውስጥ አሳልፈናል። ተስፋዬ ሲማ እባላለሁ። የቲያትር ባለሙያ ነኝ፣ የኪነ ጥበብ ባለሙያ ነኝ። 12 እንግዶች ቆንጆ ቲያትር ነው። በጣም ደስ ይላል። የዚህ የአሜሪካዊው ሬግናልድ ሮስ የተሰኘ ደራሲ ድርሰት ነው። የተረጎመውም አዲስ ተስፋ ነው። ጥሩ ተደርጎ ተተርጉሟል። ያው ስለ ፍትህ፣ ስለ እኩልነት፣ ስለ ሕግ መከበር በዚህ በተለይም በአሜሪካን ሀገር የዚህ ጁሪ ዲዩቲ የሚባል ነገር ስላለ በዚህ ጁሪ ዲዩቲ ማለት የሸንጎ ማለት ነው። ፍርድ ከመሰጠቱ በፊት ዳኛው ከመወሰኑ በፊት የተወሰኑ የኮሚኒቲ አባላት ተሰብስበው ስለዚያ ጉዳይ የሚነጋገሩበት ነው። ይሄ ደግሞ እጅግ በጣም ድንቅ የሆነ ስርዓት ነው። ምክንያቱም ፍትህን ለማስፈን በአንድ ሀገር ውስጥ ትክክለኛው ማን ነው ተፈራጅ ማን ነው ፈራጅ የሚለውን ነገር ለማሳየት የፍትህን ምንነት ለማሳየት የተሰራ ነው።
ተመልካቾቻችን ሰሞነኛ መሰናዷችን የተመለከታችሁት ይመስል ነበረ። 12ቱ እንግዶች ቲያትር እንግዲህ በዚህ መልኩ ወደ ተመልካች በዛሬው ዕለት እንግዲህ ለተመልካች ቀርቧል ማለት ነው። ባሳለፍነው እንግዲህ ቀደም ሲል የተዋናያንን ልምምድ ወደ እናንተ አድርሰናል። ዛሬ ደግሞ ከተመልካች ጋር የነበረውን ሁኔታ በዚህ መልኩ ወደ እናንተ አስቃኝተናችኋል። እንግዲህ 12ቱ እንግዶች ቲያትርም የተመልካች አስተያየት ምን ይመስላል የሚለውን ወደ እናንተ አሳየናችሁ። ሰሞነኛ መሰናዷችን የተመለከታችሁት ይመስል ነበረ። ፕሮግራማችን አበቃ። ጤና ይስጥልኝ።